በመንግስት መስሪያ ቤት ላይ ከሚታሰቡ አበሎችና የትርፍ ሰዓት ክፍያ ግብር እንዴት ካልኩሌት እንደሚደረግ ላሳያችሁ። አሁን ግብርን ካልኩሌት ለማድረግ ቀድመን ግብር የሚቆረጥበትን ደሞዝ እናሰላለን እዚህ ላይ ማለት ነው። ምክንያቱም እዚህ ላይ ከደሞዝ ውጪ የትርፍ ሰዓት ክፍያና የተለያዩ አበሎች ስለተጨመሩ ማለት ነው። ስለዚህ ግብር የሚቆረጥበትን ደሞዝ ካልኩሌት ለማድረግ እዚህ ላይ ክሊክ አድርገን እኩል ይሆናል እንላለን። ይሄ ማለት ታክሰብል ሳለሪ ማለት ነው። እኩል ይሆናል ብለን ወራዊ ደሞዝ አለ። ከወራዊ ደሞዝ ሙሉ በሙሉ ግብር ስለሚቆረጥ እሱ ላይ ክሊክ እናደርጋለን። ከዛ በኋላ ፕላስ ብለን ደሞዙ ላይ የትርፍ ሰዓት ክፍያን እሱ ሙሉ በሙሉ እንደምራለን ማለት ነው። ምክንያቱም ይሄ መመሪያው ላይ እንደተቀመጠው የትርፍ ሰዓት ክፍያው ደሞዝ ላይ አንድ ላይ ተዳምሮ ነው ግብር የሚሰላበት ይላል። ስለዚህ ደሞዝ ላይ እንደምረዋለን ማለት ነው። ፕላስ እንላለን። ቀጣዩ የቤት አበል ነው። ይሄም ሙሉ በሙሉ ታክሰብል ነው። ደሞዝ ላይ አንድ ላይ ተዳምሮ ግብር ይሰላበታል ማለት ነው። ስለዚህ እሱንም እንደምረዋለን። ከዛ በኋላ ፕላስ እንላለን። የሚለየው የትራንስፖርት አበል ይሆናል ማለት ነው። እንግዲህ መመሪያው ላይ እንደተቀመጠው የመጓጓዣ የትራንስፖርት አበል ከሆነ ከዛ ትራንስፖርት አበል ከ2200 ብር በላይ ከሆነ ብቻ ነው ታክሰብል የሚሆነው ማለት ነው። ስለዚህ ለሰራተኛው የታሰበው ወይም ደግሞ የተሰራው የትራንስፖርት አበል ከ2200 ብር በላይ ከሆነ ከዛ በላይ ያለው ታክሰብል ይሆናል። 2200 ብሯ ከታክስ ነፃ ትሆናለች ማለት ነው። ስለዚህ ይሄኛውን በኢፍ ፈንክሽን እንሰራለን ማለት ነው። ኢፍ ብለን ብራኬት እንከፍትና የአንድ ሰራተኛ ብቻ የምንሰራ ከሆነ እዛው መቀነስ እንችላለን። ግን የብዙ ሰራተኛ የምንሰራ ከሆነ ኢፍ ፈንክሽን መጠቀም ስላለብን ማለት ነው። ኢፍ እንላለን ብራኬት እንከፍትና የመጓጓዣ ትራንስፖርት አበል ያለበትን ሴል ሄደን ክሊክ እናደርጋለን። በኔ ዳታ መሰረት አሁን ዲ ኮለምን እና ሶስተኛ ሮው ላይ ስለሆነ ዲ3 ብሎኛል ማለት ነው። ዲ3 ኢንዲኬት የምታደርገው በዚህ ዳታ መሰረት የትራንስፖርት አበል 3500 ብር ነው ማለት ነው። ግሬተር ዛን ኦር ኢኳል ቱ 2200 ብር እንላለን። ከ2200 ብር በላይ ከሆነ 2200 ብር ከዛ ላይ ቀንሶ ቀሪውን ደሞዝ ላይ አንድ ላይ ደምሮ ግብር እንዲሰላበት ማለት ነው። ኮማ እናደርግና ዲ3 ሲቀነስ 2200 ብር ከዛ ላይ 2200 ብር ይቀንሳል፣ ግብር ላይ ይደምራል ማለት ነው። ካልሆነ ደግሞ ዜሮ ብሎ እንዲያልፍ፣ ምክንያቱም ከ2200 ብር በታች ከሆነ ዜሮ መሆን ስላለበት ማለት ነው። ኮማ እናደርግና እዛው ዜሮ እንላለን ማለት ነው። ከ2200 ብር በታች ከሆነ ዜሮ ብሎ ያልፋል ማለት ነው። ብራኬቷን እንዘጋለን። ከዛ በኋላ ፕላስ እንልና ቀጣዩ የመመላለሻ የትራንስፖርት አበል ነው። ይሄ ማለት ከስራ ቦታ ወደ ቤት፣ ከቤት ወደ ስራ ቦታ መመላለሻ የትራንስፖርት አበል ማለት ነው። ይሄም መመሪያው ላይ በግልጽ እንደተቀመጠው ከ600 ብር በላይ ከሆነ ታክሰብል የሚሆነው ማለት ነው። ስለዚህ ይሄንን በተመሳሳይ መልኩ በኢፍ ፈንክሽን እንሰራለን ማለት ነው። ኢፍ ብለን ብራኬት እንከፍትና የመመላለሻ የትራንስፖርት አበል ያለበትን ሴል ሄደን ክሊክ እናደርጋለን። ባይኖርም እዚህ ጋር ጀነራል ፎርሙላ ስለምንሰራ ክሊክ እናደርጋለን። ኢ3 ብሎኛል። ኢኮለም እና ሶስተኛ ሮው ላይ ስለሚገኝ ማለት ነው። ግሬተር ዛን ኦር ኢኳል ቱ እና 600 እንላለን። ከ600 ብር በላይ ከሆነ 600 ብር ቀንሶ ቀሪውን ምን ያደርጋል? ደሞዝ ላይ ይደምርና ግብር ይቆረጥበታል ማለት ነው። ኮማ እናደርጋለን። ኢ3 ሲቀነስ 600 ብር ካልሆነ ደግሞ ዜሮ ይሆናል ማለት ነው። ኮማ እናደርግና ዜሮ እንላለን። ከዛ በኋላ ብራኬቷን እንዘጋለን። ጨረስን ማለት ነው። ከዛ በኋላ ኢንተር እንላለን። ስለዚህ በዚህ መልኩ ግብር የሚቆረጥበትን ደሞዝ ካልኩሌት ማድረግ እንችላለን ማለት ነው። ቀሪውን ወደታች ድራግ እናደርጋለን። ለቀሪዎቹ በዚህ መልኩ ይሰራልናል ማለት ነው። ግብር የሚቆረጥበትን ደሞዝ በዚህ መልኩ ካሰላን በኋላ አሁን ቀጥታ ግብር ወደ ማስላት እንሄዳለን ማለት ነው። ግብር ለማስላት እንግዲህ እንደተለመደው የኢትዮጵያን ኢንካም ታክስ ቴብል ይሄን እንጠቀማለን ማለት ነው። ኦኬ አሁን ይሄኛው 14026 ብር ነው። ይሄ ከ14000 ብር በላይ ስለሆነ በመጨረሻው ሬንጅ እንሰራለን ማለት ነው። ይሄ ማለት እኩል ይሆናል ብለን ደሞዙ ግብር የሚቆረጥበትን ደሞዝ ሲባዛ ታክስ ሬቱ በዚህ ሬንጅ ላይ ከ14000 በላይ ስለሆነ 35% ይሆናል። ሲቀነስ ዲዳክሽኑ 2050 ብር ይሆናል ማለት ነው። ከዛ በኋላ ኢንተር እንላለን። ይሄ ለመጀመሪያው ነው። ሁለተኛው 10575 ብር ይሄ የሚገኘው ግብር ማስከፈያ ምጣኔ ሰንጠረዥ ላይ በዚህኛው ሬንጅ ላይ ይሆናል ማለት ነው። ይሄ ማለት ከ10001 ብር እስከ 14000 ብር በሚለው ሬንጅ ማለት ነው። በዚህ ሬንጅ ላይ ታክስ ሬቱ 30% ሆኖ ዲዳክሽኑ 1350 ብር ይሆናል ማለት ነው። እኩል ይሆናል ብለን ግብር የሚቆረጥበት ደሞዝ ሲባዛ ታክስ ሬቱ 30% ሲቀነስ ዲዳክሽኑ 1350 ብር ባይዘ ኢፍ ፈንክሽን በመጠቀም
አንዴ ብቻ የመጀመሪያውን ሰርተን ድራግ ማድረግ እንችላለን። ይረዝምባቸዋል ብዬ ነው፣ ዳታው አነስ ያለ ስለሆነ ማለት ነው። ይሆናል። ቀጣዩ 19515 ብር ነው። ቀጣዮቹ እንደምትመለከቱት ከ14000 ብር በላይ ናቸው። ስለዚህ አንዴ ብቻ የመጀመሪያውን ሰርተን ድራግ እናደርጋለን። እኩል ይሆናል ብለን ግብር የሚቆረጥበት ደሞዝ ሲባዛ 35% ሲቀነስ 2050 ብር። ከዛ በኋላ ኢንተር እናለን። ቀሪውን ወደ ታች ድራግ እናደርጋለን። ተመሳሳይ ሬንጅ ላይ ስለሚገኙ ማለት ነው፣ ከ14000 ብር በላይ ስለሆኑ። ስለዚህ ግብርን በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። ከዚህ በኋላ እንግዲህ የሚቀጥለው ጡረታና ተቀናሾችን አንድ ላይ አድርገን የተጣራ ደሞዝ ካልኩሌት ማድረግ ነው። ግብር ይሄን ያህል ከሆነ ያልተጣራው ደሞዝ እንግዲህ ያልተጣራ ደሞዝ ማለት ከግብር በፊት ያለው ደሞዝ ማለት ነው። ይሄን ያህል ነው። ጡረታ 7% የሰራተኛው ሲቆረጥ ይሄን ያህል ይሆናል። ተቀናሾቹን እዚህ ላይ አንድ ላይ እንደምራለን። ይሄ ማለት ግብርና ጡረታ ማለት ነው። ፋይናሊ ደግሞ የተጣራ ደሞዝ ካልኩሌት እናደርጋለን። የተጣራ ደሞዝ ካልኩሌት ሲደረግ ያው ያልተጣራ ደሞዝ ሲቀነስ ተቀናሽ እናደርግና በዚህ መልኩ የተጣራ ደሞዝን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ በቀላሉ በዚህ መልክ ካልኩሌት ማድረግ እንችላለን።